ባል ከሚስት በሚገኝ አክብሮት ሚስቱ ደግሞ ከባሏ በሚወጣ ፍቅር ተፈጥሯዊ ረሃባቸው ሲታገስ አንድነት ውህደታቸውም ይሰምራል። ልብ አድርግ፣ አንድነት ውህደታቸው ይሰምራል ነው ያልኩት እንጂ ይፈጸማል አላልኩም። ይህ ስርዓት ሲዛነፍ ማለትም በአጉል እኩልነትና መብት አክብሮት መስጠት የለብኝም፣ አክብሮት መስጠት ያለብኝ አይመስለኝም፣ ወይም ደግሞ እርስ በርሳችን እንከባበራለን፣ ተከባብረን ነው አቻላቻ ተከባብረን ነው የምንኖረው ሲባል፣ አንድም ደግሞ ይህ ስርዓት ሲገለበጥ በአጉል ዘመናዊነትና መንፈሳዊነት ሰበብ አክባሪው እርሱ፣ አፍቃሪዋ እርሷ፣ ተፈቃሪው እርሱ፣ ተከባሪዋ እርሷ ስትሆን ዛሬ የምናስተውለው የምንሰማው የምናየው ነገር ነው። ወንዱ አታፈቅረኝም፣ አትወድኝም፣ አታቅፈኝም፣ አትስመኝም፣ አትተኛኝም ሲል ታየዋለህ። ወይ ደግሞ ጭራሹኑ ሲጣል አያስፈልግም ተብሎ ማለት ነው። ያን ጊዜ ምን ይሆናል? ቤቱ የፉክክር ይሆናል። ትዳሩ ይፈርሳል፣ ቤተሰብ ይበተናል፣ ትውልድ መረን ይወጣል፣ ማህበረሰቡ ይጠፋል፣ ሀገር ይፈርሳል። በተለይም ይበልጡንም ደግሞ ከትውልዱ ወንዱ አባወራ መሆን እስካይችል ድረስ ይሰለባል። ዓለም ሴቶቻችንን፣ ሚስቶቻችንን፣ እናቶቻችንን በመብትና እኩልነት ሰበብ አድርጋ ወንዶቹ ተፈጥሯዊ ረሃባቸው፣ ፍላጎታቸው እንዳይታገስ የምትሰልብባቸውን 3 መንገዶች እነግርሃለሁ። ከዛ በፊት ግን እንደተለመደው ይህ ዮጊ የገላ ሳሙና ይባላል። ይህ ዮጊ የገላ ሳሙና እኔ ላለፉት 6 ዓመታት ሳዘጋጀው የነበረ እኔም ሆንኩኝ ልጆቼ፣ ወዳጆቼ የምንታጠብበት ሳሙና ነው። የምሰራው ለምግብነት ከሚውሉ ዘይቶች ነው። አብዛኛውን ጊዜ ከገበያ ላይ የምንገዛቸው ሳሙናዎች ከምን እንደተሰሩ ውስጣቸው ምን እንደገባ እናቆም። ይሄ ግን ቀጥታ እኛ ምግብ ውስጥ የምንጨምራቸው ወይም ደግሞ ምግብ የምናዘጋጅባቸውን ዘይቶች ሳሙና አድርጌ ያመረትኩት። እንደምታየው ከለር የለውም፣ ብታሸተውም ሽታ የለውም። እንዲሁም ለአረፋ ማውጫ ተብሎ ለማጠንከሪያ ተብሎ ረጅም ጊዜ እንዲያገለግል ተብሎ የምጨምርበት ምንም አይነት ኬሚካል የለውም። በተቻለ መጠን ከኬሚካሉ አነስተኛ ኬሚካል ለመጠቀም ሞክሬያለሁ። ይህም ታዲያ ሳሙናውን ተፈጥሯዊ ይዘት እንዲኖረው ያደርገዋል። ኢንስቴድ ኦፍ አርቲፊሻል ከሚሆን ወይም ደግሞ ሲንተቲክ ከመሆን ይልቅ ማለት ሰው ሰራሽነቱ የበለጠ ከማየሉ በፊት ያው ለምግብነት የሚውሉትም ዘይቶች ራሳቸው ከኬሚካል ግብዓት የተውጣጡ ናቸው። በእርግጥ ግን በተቻለ መጠን የምትበላውን ወደ ሆድ የሚገባውን ዘይት ሳሙና ስናደርገው ምን ያክል ጤናማ ሊሆን እንደሚችል አንተ ራስህ መገመት ትችላለህ። ገላችንን ስንታጠብበት ቆዳችንን ያለሰልሰዋል፣ መንጣት መገርጣት አይኖረውም፣ ጸጉራችን መቆርፈዱንም ያቆማል ማለት ነው ይህን ሳሙና ስንጠቀም። ከዚህ በተጨማሪ ሳሙናውን ስትጠቀም ረጅም ጊዜ ያገለግላል። እስከ መቼ ነው በዚህ ሳሙና የምታጥበው ብለህ ልትወረወረው ትችላለህ። በ175 ግራም በ300 ብር አዘጋጅተነዋል። እንግዲህ ፍላጎቱ ካለ ከታች ኮሜንት ስር ወይም ደግሞ በቴሌግራም ላይ እንደዚሁ አስተያየትን ብታስቀምጥልኝ የምታገኝበትን ቦታ ጠቁመሃለሁ ማለት ነው። አሁን ወደ ቪዲዮ። ጀግናው እንዴት አለ? ይህ አባወራ የተባለው ቴሌግራም ወይም ደግሞ ፌስቡክ ገጽ እንዲሁም ደግሞ አሁን የጀመርኩት ዩቲዩብ ቻናል ወደፊት በትውልዳችን ውስጥ ልናቀጣጥለው እንዲቀጣጠል የምፈልገውን የባህል አብዮት የሚጀምር ነው፣ የሚጠነስስ ነው። ለምን የባህል አብዮት አስፈለገ? ይህ የባህል አብዮት በተለይ አሁን ላይ ትውልዳችንን እያፈረሰ፣ ትዳራችንን እያፈረሰ፣ ትውልድ መረን እያወጣ ፍችን እያስፋፋ የመጣውን አጉል ዘመናዊነትና መንፈሳዊነትን ያጠፋልናል፣ እሱን ይቀለብስልናል ብዬ ተስፋ አደርጋለሁ። ከዛ የተነሳ ትውልዳችን፣ ሀገራችን፣ ማህበረሰባችን ዋጋ እየከፈለ ነውና በተቻለ መጠን ወደ ተፈጥሯችን እንድንመለስ ያግዛል የሚል እምነት አለኝ። እንግዲህ እኔ ግዴታዬን እየተወጣው ነው። ያው ቶሎ የምንለቃቸው ዩቲዩቦች ይህ አሳስቦኝ ነው፣ ይህ አደጋ አሳስቦኝ ነው። ከዛ አንጻር እኔ ግዴታዬን እየተወጣ ነው። አንተ ደግሞ የራስህን ግዴታ መወጣት ያንተ ፋንታ ይሆናል ማለት ነው። ይህ እንግዲህ አሁን የምነግርህ በተለይ በትዳር ውስጥ ያላችሁ ጠቅላላ ወንድሞቼ፣ በተለይ ወደፊትም ደግሞ ለማግባት ያሰባችሁ አሁን ላይ ያላገባችሁ በፍጹም ልትደራደሩባቸው የማይገቡ በፍጹም ልትዘናጉባቸው የማይገቡ ነገሮች ናቸው። ዓለም ግን እኛ ላይ የቅጣት ወይም ደግሞ የጥቃት መንገድ አድርጋ የምትጠቀምበት ነው እናያቸዋለን። እህቶቼ ደግሞ ይህንን ቪዲዮ የምትከታተሉ እህቶቼ ደግሞ በተቻለ መጠን እነዚህን 3 መንገዶች በተለይ ባሎቻችሁ ላይ የምትጠቀሙ ከሆነ ጥሩ እንዳልሆነ እንድትማሩባቸው፣ እንድትስተካከሉባቸው፣ ከዚህም የተነሳ ትዳራችሁ እንድታተርፉ፣ ልጆቻችሁ እንዳትበድሏቸው፣ ሀገር፣ ትውልድ፣ ማህበረሰብ እንዳታጠፉ ይጠቅማቸዋልና ተጠንቀቁባቸው፣ ተማሩባቸው። ስለዚህ 3 መንገዶች እነግርሃለሁ። እነዚህ 3 መንገዶች ሴቶች ሚስቶቻችን ወይም እናቶቻችን ማለት ነው፣ ሚስቶቻችን ወይም እናቶቻችን ሚስቶቻችን ባሎቻቸው ላይ
ባሎቻቸው ላይ፣ እናቶቻችን ደግሞ አባቶቻችን ላይ ማለት ነው የሚፈጽሟቸው የሚያደርጓቸው የሚለማመዷቸው ጥፋቶች ናቸው። ከነዚህ ጥፋቶች የተነሳ በእነዚህ 3 መንገዶች ከሚያደርሱት ጥፋት የተነሳ ወንዶቻቸውን ይሰልባሉ። ወንዶቻቸውን ወኔ ቢስ ያደርጓቸዋል። ወንዶቻቸውን ኢነርጂያቸውን፣ ድራይቫቸውን፣ ወኔያቸውን ይሰልቧቸዋል። ከዛ የተነሳ ወንዱ ፍዝ ድንዝዝ ባህሪያ ሊሆን ይችላል ማለት ነው። ይሆናልም ደግሞ እንጂ። ስለዚህ ከሶስተኛው ነው የምጀምረው። በሶስተኛ ደረጃ ሳስቀምጠው በደረጃ ሳስቀምጠው ሶስተኛው ከቀደሙት ሁለቱ ሊስት ነው። ሁለተኛው ከመጀመሪያው ሊስት ነው። አንደኛው የከፋ አደጋ የሚያደርሰው ነው። በሶስተኛ ደረጃ የማስቀምጠው ምስጋናን መጥላት ነው። ቤት ውስጥ ለባሏ ምስጋና ቢስ መሆን፣ ለባሏ ድርጊት፣ ለባሏ ሐሳብ፣ ለባሏ ፈቃድ ምስጋና ቢስ መሆን፣ ለባሏ መስዋዕትነት ምስጋና ቢስ መሆን። ይሄ አሁን በጣም እየተለመደ ነው እና ምን ይገርማል? ቢያደርግ ይገርማል እንዴ? እኔ እኮ ሚስቱ ነኝ፣ ይገባኛል። እኔ እኮ ቆንጆ ሴት ነኝ፣ እኔ እኮ እንደዚህ ተማርኩኝ፣ እኔ እኮ እንደዚህ ፈለጥኩኝ፣ እኔ እኮ እንደዚህ ያደረኩለት ነኝ። ቢያደርግልኝ አይገርመኝም፣ ይገባኛል። ይህ ምስጋና ቢስነት ነው። በተለያየ ጊዜ የሚታዩ ጠባዮች ይህን ምስጋና ቢስነት ያሳያሉ። እንደዚህ አይነት ምስጋና ቢሶች ካስተዳደግ በደል ይመጣሉ። በአብዛኛው ካስተዳደግ በደል ይመጣሉ። እንደዚህ የምትሏ ሴት እናቷ እንደዚህ ስታደርግ ያየቻት ነች። ባልየው ወይም ደግሞ አባቷም ደግሞ በህይወቱ ምስጋና ቢስ የሆነ አባት ሊሆን ይችላል፣ ወደ አምላኩ ማለት ነው። እናት ባሏ ወይም የልጅቷ አባት የሚፈጽመው መልካም ድርጊት አይታ ከማመስገን ይልቅ መመረር፣ አባትም ደግሞ ፈጣሪው የሰጠውን በጎን መልካሙን ቆጥሮ ከማመስገን ይልቅ የሌለውን የጎደሉን እየጠራ የሚያማረር ከሆነ ያቺ ሴት እንደዚሁ ምስጋና ቢስ ሆና የማደገዋ ነገ ከነገ ወዲያ ካንተ ጋር አብራችሁ ስትኖሩም የትኛውንም ነገር ብታደርግላት ከማመስገን ይልቅ ለማማረር የቀረበች መሆኗን መረዳት ይቻላል። ይህ ምስጋና ቢስነት ወንዶቹን ይሰልባቸዋል። ቀን ለፍተው ደክመው ጥረው ወጥተው ወርደው ያመጡትን ነገር ሚስታቸው ፊቷን አጨማዳ እንከን ስታወጣለት ከማመስገን ይልቅ ስታማረርበት ወኔውን ይሰልበዋል። በሚቀጥለው ጊዜ እንደዛ ጥሮ ግሮ የመምጣቱን ወኔ ይሰልበዋል። የመኖር ጉጉቱን ለመስዋዕትነት የመቸኮል ፍቅሩን ይሰልበዋል። በትክክል የሚታወቅ ነገር ነው። ያው በህይወታችን ይገጥመናል። ያው የገጠመኝን ነገር ነው አንዱ የምነግርህ። ይሄ ፈጥሬ ሳይሆን በራሴ የተማርኩበትን የገጠመኝን ነገር ነው የምነግርህ። የምታሻሽለው፣ የምትቀንሰው፣ የምትጨምረው ነገር ይኖራል። ግን ያለውን የሰጠን ፉጋ ይባልምና ያገኘሁት የደረስኩበትን ይህንን ሰጠው። ከሶስቱ አንዱ ሶስተኛው ብዬ ያስቀመጥኩት ምስጋናን መጥላት ነው። ምስጋና ቢስነት ነው። ታዲያ ከማግባት በፊት ከዚህ በፊት የተናገርኩትን ቪዲዮ ማየት ትችላለህ። ከማግባት በፊት አመስጋኝ መሆኗን እናትና አባቷ ጋር እንዴት እንደነበረች ይህንን ነገር መመርመር ትችላለህ። በፍቅር ወቅታችሁም በእጮኝነት ወቅታችሁም ይህን ነገር ማጣራት ትችላለህ። እንግዲህ ባል ከውጭ ደክሞ ለፍቶ ጥሮ ግሮ ያመጣው ነገር ለክትፉም ሆነ ለጮርናቄ፣ ለብስኩት፣ ለፓስቲም ሆነ የመጣውን ነገር አመስግኖ መቀበል ትዳሩን የሚያጠነክረው ነው። ትዳሩን የሚያሰምረው ነው። አንድነት ውህደታቸውን የሚያሰምረው ነው። ማማረሩ ግን ምን ላደርገው ነው? ይሄን የምሰጠኝ ምን ያደርግልኛል? አሁን ይሄ እንትን ነው ብለህ ነው? አሁን ይሄ ጠቃሚ ነው ብለህ ነው? ይሄ አሁን ምን እንዳደርግበት ነው? ይሄን አሁን ምን እንዳደርግበት? እንደዚህ ሊሆን ነው? ይሄ ነገር የጎደለው አይደለ? ይሄ ምስጋና ቢስነት ነው። ይሄ ወንዱን ይሰልበዋል። ስለዚህ ባሎች በሚስቶቻቸው ከሚሰለቡባቸው 3 ዋና ዋና መንገዶች አንዱ ምስጋና ቢስነት ነው። ባል ደክሞ ባፈራው የእጁ ፍሬ በሆነው የላቡ የወዙ ውጤት በሆነው ነገር ላይ ምስጋና ቢስ መሆን፣ እንከን መፈለግ ወንድነቱን ይሰልበዋል። ይህንን ዓለም ታበረታታለች። ሴቷ እንደዚህ እንድትሆን፣ ሞጋች እንድትሆን፣ አመፀኛ እንድትሆን አድርጋ ታበረታታለች። በፊልሙ በመገናኛ ብዙሃኑ አሁን ዛሬ በትምህርቱም የምንሰማው ነገር ነው። በሁለተኛ ደረጃ አክብሮት መንሳት ወይም ደግሞ አክብሮትም መንፈግ እንግዲህ ቀድሜ ጠቅሼልሃለሁ። ባል ከሚስቱ በሚገኝ አክብሮት ተፈጥሯዊ ረሃቡ ይታገስለታል። ፍላጎቱ፣ ከእሷ የሚፈልገው ነገር፣ የጎደለው ነገር ይታገስለታል። ወይም ደግሞ የጎደለው ነገር እሷ የምትሞላው ነገር ይታገስለታል ብያለሁ። እና አክብሮት የማያገኝ ከሆነ ያ ባል በሚስቱ ዘንድ የማይከበር ከሆነ አሁንም ወኔው ይሰለባል። የማይከበር ባል
ምንም አይነት ማስትሬትና ዶክትሬት ቢኖረው፣ ምንም አይነት ሀብት ቢኖረው፣ ምንም አይነት ዕውቀት ቢኖረው፣ ምንም አይነት ልቅ ቢሆን ወኔው የተሰለበ ነው የሚሆነው። ወኔው የተሰለበ ነው የሚሆነው። ከፍትፍቱ ፊቱ እንዲሉ ምን ፍትፍት ሰርታ በሞቴ ላጉርስህ ከምትለው ከማታከብረው ቆንጆ ሴት ይልቅ አንድ ወንድ ልጅ ቂጣ በጎመን ቆርሳ የምታጎርሰውን አክባሪውን ፉንጋ ይመርጣል። ደግሞ መምረጥ አለበት። አንተም መምረጥ አለብህ እንደዛ። ምን ቆንጆ ነች ብትባል፣ ምን መልከኛ ነች ብትባል፣ ምን ማን ያገባታል አሁን እችን ቆንጆ ብትባል፣ ችሞናን ይዛ ብትባል መታለል የለብህም። ያቺ ሴት ከእናቷ ዘንድ ምስጋና ቢስነትን የተማረች፣ አክብሮት ቢስነትን ወይም ደግሞ ወንድን አለማክበርን ከተማረች፣ አባቷም ደግሞ መናቅን እንደ በጎ፣ እንደ መልካም፣ እንደ መንፈሳዊነት፣ እንደ ዘመናዊነት ተቀብሎ ይኖር ከነበረ የምትሰጥህ ያንኑ ነው። ያንኑ ምን አክብሮት ቢስነትን፣ አለማክበርን ማለት ነው። ወንድ ልጅ ካስተዳደጓ የተነሳ የምታከብርበት ምንም አይነት ልምምድ አልነበራትም። ምንም አይነት ልምምድ አልነበራትምና ከአንተ ጋር በሚኖራትም ግንኙነት አክብሮትን ልሰጥ አትችልም። በቤትህም አታከብርህም፣ በደጅ በአደባባይም አታከብርህም። ችግሩ ግን አሁን ይህንን እንዳናይ ምን ያበላሽብናል? ወይም ደግሞ ወንድሞቻችን ይህን እንዳያስተውሉ ምን አበላሽቶባቸዋል? ሴክሹዋላይዝድ የሆነው ዓለም አበላሽቶባቸዋል። ነገሩን ሁሉ ከወሲብ ጋር ያገናኘ። ምክንያቱም ወንዶች በአይናቸው ስለሚሳቡ፣ ስሜታቸው በአይናቸው ስለሚነሳ ቴሌቪዥን ላይ የምናያቸውን ማስታወቂያዎችን፣ ድራማዎችን፣ ፊልሞችን፣ ዘፈኖችን እንዲሁም ደግሞ የሚለጣጠፉ ፖስተሮችን በየመንገዱ ዳር በየህንፃ ላይ የሚለጣጠፉ ፖስተሮችን፣ ማስታወቂያችን ያቸው አለባበሱን፣ ባህሉን ስታዩት አሁን እየመጣ ያለው ነገር የወንዱን ስሜት ቅርብ ያደርገዋል። ወንዱ ለስሜቱ ቅርብ በሆነ ቁጥር፣ ስሜት በተቆጣጠረው ቁጥር ቀድሜ እንደነገርኳቸው አስተውሎ እቺ ሴት አስተዳደጓ እንዴት ነው፣ ለወንድ ያላት ሪስፔክት እንዴት ነው፣ ከኔ ጋር መኖር ትችላለች፣ ለልጆቼ ጥሩ እናት መሆን ትችላለች ብሎ ማሰብ መመርመሩን ኦቨርራይድ ያደርግበታል፣ ይጥልበታል፣ ይደረምስበታል። ስለዚህ ሴክሹዋል ፍላጎቱ፣ ወሲባዊ ፍላጎቱ ቅርብ ስለሆነ በዛ ሴክሹዋላይዝድ በሆነው ዓለም ማስታወቂያ፣ ፊልም ምናምን በሱ ስሜቱ ስለተነሳሳ ቶሎ ብሎ ከሷ ጋር ስለመተኛት፣ ከሷ ጋር ስለመጋባት፣ ከሷ ጋር አብሮ ስለመኖር ያስባል። የቅርቡን የተንቦገቦገ ስሜቱን እሷ ገላልጣ ጡቷን አንጠልጥላ ያሳየችውን ገላ ከዛ የተነሳ ስሜቱን እሱን ለማሳረፍ ሲል ቸኩሎ ይገባበታል። ይህንን ሳያስተውል ማለት ነው። ስለዚህ ወንድሞቻችን ይህንን ማወቅ አለባቸው። ይሄ ሊነገራቸው ይገባል። በጣም ሴክሹዋላይዝድ የተደረገ ዓለም ላይ ነው እየኖርን ያለው። በጣም ወሲብን ወደፊት ያመጣ ዓለም ላይ ነው ልጆቻችንን እያሳደገን ያለ ነው። ወንድሞቻችንን እያሳደገን ያለ ነው፣ እያደጉም ያሉት። ስለዚህ ይህንን ጥንቃቄ እንዲያደርጉበት፣ እንዲያስተውሉት፣ ቆም ብሎ እንዲመረምሩት መንገር አለብን። ምኑን? ያቺ ሴት አክብሮትን ተምራለች ወይ? ቀድሜ የጠቀስኩትን በሶስተኛ ደረጃ ላይ ያስቀመጥኩትን ምስጋናን ተምራለች ወይ? አባቷ ለፍቶ ጥሮ ግሮ ያመጣውን ነገር እናቷ አመስግና አበርክታ ስትሰጣቸው አይታለች ወይ? ይህንን መመርመር አለበት። ነገር ግን አክብሮትን የማትሰጥ ሴት የሚያበረታታ ማህበረሰብ ወንዱን እንደሚሰልብ ማወቅ አለብን ማለት ነው። ስለዚህ ሚስት ሳታስተውለው የሚሆን አስተውላው ባሏን ከምትሰልብባቸው ሶስት መንገዶች ሶስተኛ ደረጃ ያስቀመጥኩልህ ምስጋና ቢስ መሆን ነው። ባሏን ባላመሰገነችው ቁጥር ወኔው እየተሰለበ የመኖር አብሮ የመኖር የመውለድ የመክበር በዛ ውስጥ ደግሞ የማደግ ወኔው እየተሰለበ ይመጣል። እንዲሁም ደግሞ በናቀችው ቁጥር ባላከበረችው ቁጥር በልጆቿ ፊት፣ በቤቷ ውስጥ፣ በአደባባይ፣ በጓደኞቹ ዘንድ ባላከበረችው በናቀችው ቁጥር አሁንም እንደዛው ወኔው እየተሰለበ ይመጣል። በአንደኛ ደረጃ ሴቶች በተለይም ሚስቶች ባሎቻቸውን፣ እናቶች አባቶቻችንን የሚሰልቡበት አንደኛው መንገድ ምንድነው? ወሲብን መከልከል ነው። ወሲብን መከልከል ሚስት ባሏን የምትቀጣበት ትልቁ ዋነኛው መንገድ ነው። ባሏን መቅጫ መንገድ ነውና ትቅጣበት እያልኩኝ አይደለም፣ ግን የምናየውን ሀቅ ስንመሰክረው ነው። ዛሬ ባሎች በሚስቶቻቸው የሚደርስባቸው አንዱ አቢዩዝ ወይም ቅጣት ወይም ደግሞ ጥቃት፣ አንዱ የሚደርስባቸው ጥቃት ምንድነው ብንል ወሲብን መከልከል ነው። ወሲብን መከልከል ነው። ሚስት ወሲብን ትከለክላለች። ወሲብን መከልከል ሚስት ባሏን ከምትሰልብባቸው
ከምታኮላሽባቸው 3 ብዬ ከምጠቅሳቸው ዋና መንገዶች ውስጥ አንደኛውና ዋነኛው ነው። ሚስት ባሏን ከምታጠቃባቸው 3 ብዬ ከምጠቅሳቸው መንገዶች ውስጥ አንደኛውና ዋነኛው ነው ዛሬ ማለት ነው። ሚስት ባሏን ወሲብ በመከልከል ትሰልበዋለች፣ ታኮላሸዋለች፣ ተስፋውን ታጠፋበታለች፣ ወኔውን ትሰልብበታለች። ወሲብ መከልከል ሲባል እንግዲህ በአንደኛ ደረጃ እምቢ አትንካኝ፣ ያው ወሲብ ማድረግ አልፈልግም ተብሎ ሙሉ በሙሉ ወሲቡ ሲቋረጥ ወሲብ ሳይኖር ሲቀር ማለት ነው። ከባሏ ጋር የምትፈጽመው ወሲብ ሳይኖር ሲቀር ማለት ነው። በሁለተኛ ደረጃ ግን ከሱ ጋር በምትተኛበት ጊዜ ከሱ ጋር ወሲብ ሊፈጽሙ በሚተኙበት ጊዜ በድን ገላዋን ሰጥታ እሷ ራሷን ከስሜት ውጭ ሆና ሌላ ቦታ ሆና ራሷን መስጠት ነው። በድን ገላዋን ሰጥታ ካይንድ ኦፍ እንዴት ነው ጉዳይን ጨርሰ ስትጨርስ ወይም ጉዳይን ፈጽመ ስትጨርስ መብራቱን አጠፋፍተ በሩን ዘጋግተህ ተኛ አይነት ነገር። በሶስተኛ ደረጃ ሰበብ ፈልጋ እሷ በቀጥታ ወሲብ አልፈልግም ባትለውም እሱ ግን የተሰጠውን ሰበብ አምኖ ተቀብሎ ሌጂቲማይዝ አድርጎ እውነት ነው ብሎ ራሽናላይዝ አድርጎ ወሲብ ከመፈጸም እንዲከለከል እንዲቀር ማድረግ። ለምሳሌ ደክሞኛል፣ አሞኛል፣ ርቦኛል፣ ደብሮኛል፣ አናዶኛል፣ አልቦኛል፣ በቃ የሆነ ምክንያት ይሰጣል። እውነት ነው እንደዚህ ከሆነችማ እንዴት ይሆናል፣ እንደዚህ ከሆነችማ እንዴት ይሆናል ብሎ እሱ ወሲብ ከመፈጸም እንዲቀር እንዲከለከል ማለት ነው። በእነዚህ መንገዶች እንግዲህ ወሲብ ይከለከላል። ሚስት ባሏን ወሲብ ተከለከላለች። ሚስት ባሏን ወሲብ በከለከለችው ቁጥር ወኔው እየተሰለበ ይመጣል። ወኔያም አይሆንም፣ የሚኖርለት ምክንያት ይጠፋዋል። ምክንያቱም ያ ኢነርጂው ድራይቭ የተቀጣጠለው የደሙ ፍላት ከሷ ጋር ፍቅርን በመፈጸም ለሷ ፍቅርን በመስጠት ይፈጸም ነበር። እሷ ያንን እንዳያረግ እያረገችው ነው፣ ያንን እየከለከለችው ነው። እንግዲህ 3 ዋና መንገዶች ጠቅሼልሃለሁ። ምስጋና ቢስነት አንዱ ሚስቶች ባሎቻቸውን የባሎቻቸውን ወኔ የሚሰልቡበት የሚያኮላሹበት ወንድ እንዳይሆኑ የሚያደርጉበት መንገድ ነው። በሁለተኛ ደረጃ አክብሮትን በመንፈግ ባሎቻቸው ወኔ ቢስ እንዲሆኑ የኑሮ ትርጉም ተስፋቸው እንዲጨለምባቸው ዝም ብለው ፍዝ ድንዝዝ ሆነው ጠዋት ተነስተው ፊታቸውን ታጥበው ካገኙ በልተው ካጡ ተደፍተው ውለው እንዲመጡ የባርነት ኑሮ እንዲለማመዱ የምታደርግበት መንገድ ነው። በሶስተኛ ደረጃ ያስቀመጥኩልህ በዋነኛነት የሚቀመጠው ታዲያ ምንድነው? ወሲብን መከልከል ነው። ወሲብን የሚከለከለው ወንድ በትዳር ውስጥ ወሲብን የሚከለከለው ወንድ ደንበኛ ስልብ ነው የሚሆነው፣ ደንበኛ ጃንደርባ ነው የሚሆነው። ወሲብ በተለያየ መንገድ ዘዴዎች ተከለከላለች። እሷ ቀጥታ አልፈልግም በማለት ሊሆን ይችላል። ቀጥታ አልፈልግም ባትለውም ገላዋን ትሰጠዋለች። ግን she will not be part of the process። እዛ ውስጥ እሷ አካል አይደለችም፣ የለችበትም። ልቧ ሌላ ቦታ ነው። ገላዋን ትሰጠዋለች። ስጨርስ አጠፋፍተተኛ ብላ እንደፈለገ ሆኖ ይህም አንዱ ሌላ የምትሰልብበት መንገድ ነው። በሶስተኛ ደረጃ ወሲብን የምትከለክለው ደግሞ ያው የተለያዩ ምክንያቶች በማስቀመጥ እሷ ቀጥታ አትከለክሎም። እሱ ግን እነዛን ለሱ የሰጠቻቸውን ሰበቦች ተጠቅሞ ራሱ ራሽናላይዝ አድርጎ በዚህ ሰዓትማ በቃ እንዴት አድርጌ ወሲብ አደርጋለሁ፣ እንዴት አድርጌ ወሲብ ፈጽማለሁ ብሎ ራሱን እንዲከለከል ራሱን እንዲያስቀር ነው። ይህ እንግዲህ ቀደም እንደጠቀስኩልህ አሞኛል፣ ደብሮኛል፣ ደክሞኛል፣ አልቦኛል፣ ሌላም ምክንያቶች እየተደረደረ ዛሬ እንትን ነው፣ ዛሬ ቀኑ እንትን ነው፣ በዚህ ቀን ወሲብ አይደረግም፣ በዛ ቀን ወሲብ ይደረጋል እየተባለ ይደረደራል። እንደዚህ አይነት ወንድ ወኔው የተሰለበ ይሆናል። በነገራችሁ ላይ እንደዚህ አይነት ወንዶች ብስጮች ናቸው። ውስጣቸው ብስጭት የሚጠራቀምባቸው ወንዶች ናቸው። ይበሳጫሉ ብዙ ጊዜ ሳይሆን ሁል ጊዜ። ለምን? ተፈጥሯዊ ረሃባቸው፣ ተፈጥሯዊ ፍላጎታቸው አልታገሰም። ልታስታግስላቸው የነበረችው የተሰጠቻቸው ሴት አመፀኛ ሆና እየከለከለቻቸው ነው። እንደገናም ደግሞ እነሱ ያላቸውን ሊሰጧት የሚችሉትን የሚፈልጉትን ፍቅር እሷ ባለመቀበል እየከለከለቻቸው ነው። ያንን ተፈጥሯዊ ሂደት እየከለከለቻቸው ነው። በዚህ ሁኔታ እንግዲህ ወንድነት ወኔያቸው የተሰለበ ወንዶች ብዙ ናቸው። የት ይደርሳሉ የተባሉ ብዙ ተምረው ደክመው ለፍተው አፈርደም የግጠው ትልቅ ቦታ የደረሱ ከዛ በኋላ ሲያገቡ ምናልባት ያቺ በጣም ሼፒ የሆነች በጣም ሰውነት ያላት በጣም መልከኛ ነች የተባለች ዋው አገኛት ዝሆን ወጣለት ምናምን አገኛት ተብሎ ያገባት ሴት ትዳር ውስጥ ከገባ በኋላ እምጥ ይግባ ስምጥ ታጠፈዋለች። እምጥ ይግባ ስምጥ ታኮላሸዋለች። እምጥ ይግባ ስምጥ ወኔውን ትሰልበዋለች።
የመኖር፣ የመስራት፣ የመለወጥ፣ የማደግ፣ የመበልጸግ ስለ እውነት፣ ስለ ጽድቅ፣ ስለ ፍትህ የመቆም ወኔውን ተሰልበዋለች። የት ይደርሳል የተባለው ሰውዬ ይጠፋል። እንደዚህ ግን ተደርጎ አይቀመጥልንም። የሚነገረን ነገር ምንድነው? ያው ትዳር ፈተና ነው፣ ትዳር መስቀል ነው። ስለዚህ እንደዚህ ነው፣ ትዳር ውስጥ ነው ያለው፣ መስቀል ውስጥ ነው ያለው፣ እንደምንም እየሞከረ ነው፣ እየተቻቻ ነው። አይደለም፣ አይደለም። ላይክ ሊትራሊ እንደዚህ አይነት ወንዶች ሆን ተብለው ነው የሚሰለቡት። ሆን ተብለው ኢነርጂ ካላቸው ኢነርጂያቸው እንዲጠፋ፣ ወኔ ካላቸው ወኔያቸው እንዲጠፋ፣ ደም ሙላታቸው ካለ ደም ሙላታቸው እንዲጠፋ ይደረጋል። ሴቷ ያን ያክል ላታስተውለው ትችላለች። ለጊዜው የምታየው ነገር ምንድነው? ወንዱን በሷ እጅ ስር በሷ መዳፍ ስር ማስቀመጧን ነው። ዓለም ይህንን በእኩልነትና በመብት ስም ታበረታታለች ሴቷ እንደዚህ እንድታደርግ። ግን ሴቷ ራሱ ያልተረዳቸው፣ አንቺ እህቴ ራሱ ያልተረዳሽው ነገር ምንድነው መሰለሽ? ወንዶችሽን እየሰለብሻቸው መሆኑ ነው። እነዛ ስለ እውነት፣ ስለ ጽድቅ፣ ስለ ፍትህ ሊቆሙልሽ የሚገቡ ስለዚህ ደግሞ ምንም ሳያቅማሙ ህይወታቸውን እስከ መስጠት ድረስ መስዋዕትነት ሊከፍሉ የሚችሉ ወንዶችሽን እየሰለብሻቸው ነው። ወንዶቻችን እያጣናቸው ነው። ወንዶቻችን እያጣናቸው ነው። ትዳር የሚመሰረትባቸውን፣ ቤተሰብ የሚቆምባቸውን፣ ማህበረሰብ የሚገነባባቸውን፣ ሀገር የምትሰራባቸውን ወንዶቻችንን እያጣናቸው ነው። ዋጋ ደግሞ እየከፈልን ነው፣ እንከፍላለንም ወደፊትም። ይሄ ካልቆመ ድረስ በትዳር ውስጥ ሚስት ባሏን መስለቧ እስካላቆመች ድረስ፣ ባሏን መስለብ እንደሌለባት እስካልተማረች ድረስ፣ ወንዶችም ደግሞ በትዳር ውስጥ ለመሰለብ ራሳቸውን እንደ ጽድቅ ቆጥረው ለመሰለብ ማስገባታቸውን እስካላቆሙ ድረስ፣ ይህንን አውቀው እንደዚህ ሊሰልቧቸው ከሚችሉ ምን ቆንጆ ሆነች ብትባል፣ ምን ተምራለች ብትባል፣ እንደዚህ ከሚሰልቧቸው ሴቶች ራሳቸውን እስካለዩ ድረስ፣ እስካልከለከሉ ድረስ፣ ከነሱ ጋር መጋባትን እስካልተዉ ድረስ ወንድነታቸው እየተሰለበ ይሄዳል። በዚህም ደግሞ ማህበረሰባችን እየወደቀ እየደከረተ ይሄዳል። ምስጋና ቢስ ከሆነች፣ ለወንድ ልጅ ያላት አክብሮት ኢምንት ከሆነ፣ ወሲብን መከልከል እንደ መብት የምትቆጥረው ከሆነ እሷ ሚስት መሆን አትችልም። ሚስት ባሏን በእነዚህ 3 ዋና ዋና መንገዶች ተሰልባለች። ደግመህ ስማው ወንድም ዓለም፣ በርታልኝ።